ማልቀስ ፈልጌ አይደለም ማለት እኔ በጣም ብዙ ሊሰብረኝ ብዙ ሊያስለቅሰኝ ብዙ እንዴት ነው ክትክቴን አውጥቶ ሊጥለኝ የሚችል ጉዳዮችን ያለፍኩ ሰው ነኝ። ግን ደግሞ በየጊዜው ማለት ነው ጽጌ ይደብራል። እውነት ሰው እኔን ለመስበር በዚህ ልክ ከትንሽ እስከ ትልቁ ሲነሳ እንዲህ ምን አጥፍቼ ነው? በዚህ ልክ ደመቁ አስረግጬ ነው የምነግርሽ። የትም እንዳትሄጂ እስከ መጨረሻ ድረስ አዳምጪኝ። በተለይ ደመቁ በጎች ቁጭ ብላችሁ እንድታዳምጡኝ እፈልጋለሁ። ለደመቁ መልስ ይሆነኝ ዘንድ ማለት ነው። ኦኬ ደመቁ ደመቂት እንዴ ምን እንደዚህ ያስለቅስሻል? እኛ እኮ በየጊዜው እኔ ሊሰብሩኝ እንደዚህ ይነሳሉ። ስራሽ ነው ያደረግሽው ነገር ነው ሊሰብርሽ ወደ አንቺ የመጣው እንጂ የኛ አይደለም። እሺ ምንድነው ታሞ ከመማቀቅ አስቀድሞ መጠንቀቅ ይባላል። ታሞ ከመሳቀቅ ወይ ከመማቀቅ አስቀድሞ መጠንቀቅ። አስረግጬ ነው የምነግርሽ ከማድረግሽ በፊት ይሄ ሁሉ ውርደት ይሄ ሁሉ እኛ ጋር የደረሰው የቪዞ ቮይስ እኛ ጋር የደረሰው የቮይስ ሪካርድ ኤቭሪቲንግ ይሄ ነገር ሳታደርጊ ማለት ኖርማሊ ቮይስን ባይደረግ ቪዲዮን ባይወጣ ምናምን ማለት ሰው ልጅ ላይ ሲጀመር ክፋትን ማሰብ መልካም አይደለም። ፍቅር በፍቅር ነው እንጂ ሰው ትዳርሽንም መመለስ ብትፈልጊ አብርሃምንም ወደ ህይወትሽ መመለስ ብትፈልጊ የኔ ቆንጆ የእውነቴን ነው በዚህ መንገድ አልነበረ። እሺ ልጅ አይደለሽም አንቺ የ4 አመት እና የ5 አመት ሰው ልጅ አይደለሽ። ማስተዋል ትችያለሽ፣ ማገናዘብ ትችያለሽ ምናምን እና ይሄ ነገር እናም ደግሞ አንቺ ተማርኩ የምትይ ሴት ነሽ አይደለም? አንቺ ቤተሰቦችሽ እናትሽ ምናምን ራሱ እኛ ፊደል የቆጠረን ሰዎች ነን ምናምን ብሎ የሚያስቡ ሰዎች ናቸው። እና ፊደል የቆጠረ ሰው የተማረ ሰው ደግሞ እንደዚህ አይነት ፐርሰናሊቲ ሊኖረው አይገባም። ምክንያቱም ጠንቋይ ያድነኛል ምናምን ብሎ ሊያስብ አይገባም። ይሄ አሁን ሰዎች እንደሚሉት ደግሞ መተት ትዳሬን ይመልስልኛል ብለሽ ማሰብ አልነበረብሽም። ገባሽ የኔ ቆንጆ? እኔ ይሄንን ነው ገባሽ? አንቺን መቃወምሽ ይሄንን ነው። ትዳርሽም ለመመለስ ማድረግ ያለብሽ እንደ አስተዋይ ሴት ቁጭ ብለሽ ማሰብ መጀመሪያ። ከዛ በኋላ የሚያውቁ ሰዎች ካንቺ በላይ ኤክስፒሪየንስ ያላቸውን ሰዎችን መጠየቅ። አንቺ እውነት አብርሃም አንቺ ያኔ አድርጎብኛል ብለሽ የምታስቢ ነገሮች ቅጥ አድርገሽለታል? አብርሃምን ወደ ህይወትሽ መመለስ ፈልገሻል ወይስ ቅናት ነው? በጣም እኔ ምን እንደማደርግ ታውቃላችሁ? እግዚአብሔር ይመስገን እኔ አሁን የምወደው የማፈቅረው ፍቅረኛ አለኝ። ክብሩ ይስፋ ለመድኃኒዓለም እና እግዚአብሔር መጨረሻችንን ያሳምረው። ከዛ በፊት ግን ምን እንደምል ታውቃላችሁ? ሰዎች ወደ ህይወቴ ሲመጡ ማለት ነው ይሄ ነገር ይሄ ሰው ሳልወዶ ማለት ነው የእውነት ነው እግዚአብሔር ማለት ይሄ ስሜታችሁ ስሜቴ ይሆናል አይደል? ይሄ ዝም ብሎ መውደድ ነው ወይስ ስሜታዊ ይሆናል አይደል? ብቻ እንደዛ ነው ወይስ ብዬ አስባለሁ። እንደዛ ይሁን ስሜታዊ ናቸው ያንን ሰው ስለምታወሩት ምናምን ብቻ እንደዛ ከሆነ እሱ ፍቅር አይደለም። እና በደንብ ማሰብ ይጠይቃል። ህይወት ላይ በደንብ ማሰብ አለብን። ገባችሁ? የሆነ ውሳኔ ማሰብ ማለት ነው። አንቺም ሩታ አሁን የእውነት አብርሃም ወደሽው የልጅሽ አባት እንዲሆን ልጅሽ እንዲያሳድግ ፈልገሽ ነው ወይስ ኤርሜላ ጋር ስለሆነ ቅናት ነው? ይሄንን ራስሽን በደንብ ፈትሽ እስቲ። ከሚዲያ ራቅ ብለሽ ፈትሽ። ያኔ ከዛ በኋላ እውነት አንቺ እንደዚህ የምትወጂው ከሆነ እንደዚህ የምታፈቅሪ ከሆነ እንደዚህ የምትሞችለት ከሆነ እኛም መርቀን በቃ አብርሃም ወንድማችን ቲክቶክ ላይ አምጥተን ወንድማችን አብርሃም እቺ ልጅ ስለምትወድ ተመለስላት እናላለን። እስከ ቻርሽ ድረስ ጥግ ድረስ ታያለሽ። ከዛ ማለት ነው ከሰማን ማለት ነው አይደለም? ቤተሰቦች እስቲ እኔ ከተሳሳትኩ እናንተም አርሙኝ። የእውነት እኔ እንደዛ ነው የምለው። እንደዚህ የምትወደው ከሆነ ሄርሚ አንቺም የኔ ቆንጆ አንቺ ከሱ በላይ ያማረ ምናምን ታገኛለሽ። ያማረ በቃ እግዚአብሔርን የሚፈራ ትዳሩን አክብሮ መኖር የሚፈልግ ከሱ የተሻለ ሰው ፈጣሪ ይሰጥሻል። እሱን ተይው ብለን ሄርሜላንም ልቧ እንዳይጎዳ አድርገን ኤቭሪቲንግ አስተካክለን አብርሃም ወደ ቤቱ እንዲመለስ እናደርጋለን። ግን መጀመሪያ ያ ከመሆኑ በፊት አንቺ ራስሽን ቼክ አድርጊ። የእውነት አብርሃምን ወደሹ ነው
ፈልገሹ የልጅሽ አባት ሆኖ እንዲቀጥል ፈልገሽ ነው ወይስ ቅናት አንገብግቦሽ ነው? ቼክ ቱ ዩርሰልፍ፣ ራስሽን አዳምጭ እስቲ። ደመቅ ማናት ጽጉዬ ይቅርታ አድርግልኝና ምናልባት ከእሷ ጋር አንዳንድ ነገሮችን ታወሪያለሽ ብዬ አስባለሁኝ። ያልጨረሽውን አንዳንድ ነገሮች ኖ ከአንተ ጋር ማውራት አለብኝ። ይኸውልህ ስማኝ ጽጌ፣ ኢትስ ኦኬ በቃ ማለት ችግር የለውም። በነገርሽ ላይ ግን አመሰግናለሁ። ታመሰግኛለሽ። አይ ነው እንደ ይገባናል። ታመሰግኛለሽ፣ ግን ከማመስገንሽን ከምንም በፊት አሁን ያልኩሽን ነገር አድርጊ። እኔ እሱን ነው የምመክርሽ እንደ እህት፣ ምክንያቱም ሚዜሽ ነበርኩኝ ምንም ሆን ማለት ነው። ቆይ ፒክቸሩን አስገባላችኋለሁ እና ታሳዝነኛለች አንዳንዴም ማለት ነው። ጋይስ ያኔ ፍቅር ያኔ መውደድ ከሆነ ቼክ አድርጊና ከዛ በኋላ ምናረጋግጥ ወይ ይሆናል ፈርመን ምናምን በቃ እንሸኝልሻለን። ወንድማችን አብርሃም ወደ ቤቱ እንመለስ እናደርጋለን። ምክንያቱም በቃ ለሄርሜላ የማይሆንም ጋይሴ ይሆናል። እስቲ እናንተ ምን ትላላችሁ? እኔ ብቻ እኔና ተቸገርኩ ጋይዝ። እንዴ ሌሊት አስባለሁ፣ ቀን አስባለሁ፣ ማታ አስባለሁ። እኔ በቃ ዛሬ ያስደነግጠኝ ስንት የሚያስደነግጠኝ ነገር አለ አይደለ? እና ዛሬ አብርሽ ሩታን እፈልጋለሁ ብሎ ይሁን እኔ ራሴ በስጋት ኖርኩኝ። ሄርሜላ ከኛ በላይ ነው በስጋት የምትሞቱ ራሱ። ሶ ጋይስ ይሄ ነገር እስከ መቼ መደምደማ ማግኘት አለበት። መደምደማ ዛሬ ላይ እገባለሁ። እንደው እንዴ እኔ ለምን በጭንቀት ለሞት ነው ነኝ እንዴ? ተዋረድን እያልኩ ማለት ነው በፍርሃት። ሩታለች ብለሽ አይደለም የጠራሽኝና እንዴት ነው እንደዚህ አይነት ነገሮች ስትረስ ውስጥ ይከተኛል፣ ጭንቀት ውስጥ ይከተኛል። ቅድምም እየነገርኩሽ የነበሩት ነገሮች ከራሴ ጋር ለመሆን ምናምን እያልኩሽ ያለሁት ያው በሩታም ባንዳንድ ነገሮች ጉዳይ ነው እና ትንሽ በጣም ነው የማከብርሽ፣ እንደ እህቴ የማይሽ ዘመዴ ብቻ ስለሆንሽ ሳይሆን እንደ እህቴ ነው የማይሽ አንቺ። ምክንያቱም በጣም ጀግና ነሽ፣ በጣም ህይወትን የታገሻት ሴት ነሽ፣ በጣም ጀግና ነሽ። በጣም አከብርሻለሁ፣ ወድሻለሁ። እኔ ሶስታቸው ማነው አብርሃምንም ሄርሜላንም ሮኤርማን ነው ጽጌን ከማንም ጋር አላወዳድራትም። በነገራችን ላይ እኔ ጽጌን በጣም ነው የምወዳት ጌታን እውነት እግዚአብሔርን እና ጽጌን ከማንም አላወዳድራትም። ግን ማለት ነው እዚህ ውስጥ መግባት አልነበረብሽም ጽጌ። ከይቅርታ ጋር እንደገባሽ ዘው ብለሽ ውጪ። እነሱ ራሳቸው ይጨርሱ። ከሄርሜላ ከሩታ ጋራ ስለማን ያኔ ምንድነው ያኔ ክርስትማን ነው ቤቢ ሻወር ምናምን ሲያዘጋጁላችሁ አይተሽ የለ እንዴ? ያኔም እንደዛ ብለሽ ነበር። አሁንም እንደዛ ደገምሽው። ያኔ ያልተስተካከለ ከዚህ በኋላ ይስተካከላል ብለሽ ታስቢያለሽ? ያኔ አንቺ እንደ ጓደኛ ምናምን እኛም ጓደኛችን ናት። ያኔ ምንም ቢሆን ምን ወዳት ነበር ሩታ ሁላችንም። ግን አሁን እሷም ስትቀየር እኛም እንቀየራለና የሞተ ሰው ብቻ ነው ሀሳቡን የማይቀይረው። ያለ ሰው ሀሳቡን ይቀይራል። ገባችሁ? ሬሳ ብቻ ነው ሀሳቡን የማይቀይር። ከሞተ ሞተ። እኛ በህይወት ያለነው ደግሞ ሀሳባችን የመቀየር መብት አለን። እሷም ተቀያያለች። በፊት ሩታ ተመልካችን ታከብር ነበር። አሁን ምንም ነው ማልመስላት። እኛም ተቀየረናል። ወደሚያከብሩን ሰዎች ሄደናል። እና ቪዲዮ እስከ መጨረሻ ድረስ አዳምጡ። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ቴንክ ዩ ፎር ዋቺንግ። ሀሳባችሁን ኮሜንት እያንዳንዷን ያዳመጣችሁትን ኮሜንት ላይ ጻፉልኝ። ምን ትላላችሁ? የኔ ሀሳብ ትክክል ነው አይደለም? ፕሊዝ ሊስን እና ኮሜንት ጻፉልኝ። ቻው። ቪዲዮ እስከ መጨረሻ ድረስ አዳምጡ። ሄርሜላ ባትቆይ ኑሮ እኮ ሩታ አትፈልገውም፣ ዞር ብላ አታየውም። አሁን በቅናት ነው እንጂ እሱን የምትለው ልትፈልገው አይደለም፣ ለመበቀል ነው አለው። አትፈልገው ማለት ወይ ሀብቱን ከፈለገች ወስታ ማንነቱን ቁራጭ አይደለም። ይሄ ቡታጅራ ነው ያለው ልጅ ማለት ነው። እህቲቱ ጋር የሚሰራው ልጅ ሰምታችኋታል። ከአሁን ፊት ምን እንዳለ ሩታ ያለችው ሄርሜላ ጋር ሌላ ሴት ጋራ ቢሆን ምንም ችግር የለብኝም፣ ሄርሜላ ጋር ከሆነ ግን እበቀለዋለሁ ብላለች ብሎ ለእህቲቱ እየነገራት እንትን ደግሞ ትንሹ ነው የደመቁ ልጆች ልከውት ዛሬ አቤት
አርፋችሁ ተቀመጡ። አትሰማም ማለት እሱ ቤተሰቧን አትሰማም፣ እምቢ ብላናለች። ስለዚህ እናንተ እስቲ ተዋት። እነሱ ሌላ ስንት ሰው ይሞታል፣ ሌላ እንጸሉ፣ ለራሳችሁ ኑሮ አለ እኮ አንቺ ትንሹ ሰሞኑን የሚከራከር አዎ ዘመዱ አይደለሁም የአንድ ሀገር ነን። ግን እናትና አባቷ እህቶቿ ምን ሊያርጉ? የሚሰማ የለም። አትሰማም ማለት ስራችሁ ስሩ እንትን አትብሉ አትከታተሉ እያላችሁ ማነው እንደዛ አለ እኮ አንቺ ዛሬ ተዋት። ያነ ህፃን ልጅ እነሱ ጀማ ሆኖ እየተናገረ የነበረው በእንትን አይ ሰይል ገና ነው። አሁን እኮ ሁሉም ተቃጡ እንደ ሄርሜላ ደጋፊዎች እኮ ትክክል ነው የምንደግፈው። ለምንስ አሁን እኮ እንትን ብትሉ ማለት ነው ከሩታ ደጋፊ ወደ በነገራችን ላይ እኔ በዚሁ አጋጣሚ ለእናንተ ሞዳችሁ ማከብራችሁ ፋሚሊ ለእናንተ ማስተላለፍ የምፈልገው ነገር ማለት ነው የሆነ ነገር ጀምራችሁ ማለት ነው መጨረሻውን ሳታዩ ዝም ብላችሁ እልቅ ብላችሁ የምትወጡበት ምንም ሁኔታ የለም። ሄርሜላ ጥግ ድረስ መጋፈጥ አለባት። አብርሃም የምናየው ነገር ነው የሚሆነው ማለት ነው እና ብቻ እኔ አሁን የደረሰኝ ነገር አለ እንግዲህ እንደሰማሁት ከሆነ መልካም ነው ብዬ ነው ማስበው። ዛሬ እንትን የምንለው ማለት ነው። ብቻ እስኪ ቪዲዮውን እስከ መጨረሻ አዳምጡ ጋይስ። ስድብ ምናምን ካለ ደግሞ ይቅርታ ማርያምን ይቅር በሉኝ። ምክንያቱም ብቻ ይቅርታ ወንድ ማለት ነው። ስሙኝ ሄርሜላን ቢፈልግ ማለት ነው አብርሃም ሄርሜላን ቢፈልግ የትናንትናውን ቪዲዮ ውሸት ነው ኤዲት ነው ምናምን አይልም። ስለዚህ ጉዳይም እናወራ። አንደኛ ነገር አሁን እኔ ትንሽ ላወራ ሲጀመር ፈቀዳችን ያወራለሁ። አንዴ ልንገርሽና ሙዝ ላድርገው። እሱ ሲጀመር አውቆ ነው ሁሉን ነገር ያውቃል። እየፈተናቸው ነው ሁለቱንም ቡድን ያውቃልማ ነው። አሳልፎ መስጠት አልፈለገም። ይቺ ዲቃላ ሚስቱንና የዲቃላ ልጅ አሳልፎ መስጠት አልቻለም። ወንድሙን አይባልም። አንቺ እንደዚህ ስድብ አይባልም። ነገ አንቺን እንደዚህ ብትባይ እንትን ትያለሽ። እንዴ ደስ ይልሻል። ምን ክብር ለሌላ ክብር ይሰጣል። ክብር ላለ ነው ክብር የሚገባው። ክብር ካለ ክብር አለሽ። ሴት ክብር ከሌለሽ ክብር የለሽም። ገባሽ? ሚዲያ ላይ ታዲያ መጥፎ ነገር እያስተማሩ እንድናከብርላችሁ ነው እንደምትፈልጊ። ቆሻሻ ስራ እያሳዩ እንዴት ነው መውደድ የምንችለው? በቤቴ ገብታችሁ ማለት ነው። የተኛው ጥሩ ነገር ስላሳዩ እናከብረው። እዚህ ሚዲያ ላይ ማለት ነው ማን ጥሩ ነገር ያስተማረ ያለው እስካሁን? በቃ እስካላሳዩ ድረስ ማርገጥ አለበት፣ እናረግጠዋለን። ለዚህ ምንም የሚፈጠር ነገር የለም። አለቀ። ማን አስተምሯል እዚህ ሚዲያ ላይ ጥሩ ነገር? ብዙ ነገር ሄርሜላ ቆይ ሄርሜላ ሳንጨቃጨቅ እናውራ። ሄርሜላ አላችሁ። ሄርሜላ ምንድን ነው ያስተማረችን? ፍቅር፣ ባል እንዴት እንደመያዝ እንዳለበት፣ ወንድ ልጅ እንዴት እንደሆነ ማድነቅ። በፊት እዛች አንድ ፍራሽ ላይ ቁጭ ብለው ቲማቲም ከትፎ ሲበሉ ፍቅርን አላዩም እነዚህ ሁለት ልጆች? እና ያኔ ስደበድብ ለምን ነበረች? በጥፊ መታችሁ። ክብር ማታጥረጅ እሷ የባለጌ ባል እንዴት እንደማማ ስለሆነ እሱ እኮ አይመለከተንም። ልካችሁ ሲነገራችሁ ወረጅ እባክሽ። ምን አባሽ ልካለሽ አንቺ? ቆሻሻ ምን ልካለሽ አንቺ? አንድ ነገር ልበለው እና እኔ ምን እላለሁ። አንደኛ ነገር ጎበዝ ናት። አገባቧ እንትን ባይሆን ለወንድ አሰጣጣላት ተኮርፎ ሲመጣ እንደዚህ ብሎ ሲመጣ ቆንጆ ፍቅር አላት ለወንድ ልጅ ማለት ነው። ግን አንድ ነገር አሁን እኔ እዚህ ጋር ማናገር የሚፈልገው ትላንትና ጽጌ ቤት የመጡበት ወይ ተነጋግሮ ጨርሶ ነው የመጡበት። እናንተ ካልገባችሁ ንቁ። አንድ ነገር ሄርሜላ የምንወድ አሁን እዚህ ጋር አንድ መሆን አለበት ያልኩበት ፓርቱ ምንድነው? አንድ ማውራት ያለብን አንድ እውነት መናገር ያለብን ነገር አለ ጋይስ። ምን እንደሆነ ታውቃላችሁ? ሄርሜ ቲክቶክ ማትፈልግም፣ ዩቲዩብ ማትፈልግም። ማንኛውም ሰው ማለት ነው እዚህ ሚዲያ ላይ ሲመጣ ምን ለማግኘት ነው ታዲያ? እኔ ቆንጆ ሚዲያ ላይ የሚወጣ የሆነ ሰው እኮ ሄርሜ ቃሚ አይደለችም እኮ ራሷን የቻለች ነገር አላት። ማየት እፈልጋለሁ፣ ማግኘት እፈልጋለሁ፣ እንድትመጣም ፈልጋለሁ፣ እንድትጠፋም ፈልጋለሁ። አኪድ አትጠፋም እኮ ግን እኮ ችግር የለውም። እየመጣች ስራ ወንድሞቿ ዩቱብ ላይ እንደ ራሷን ላይፍ እኮ ይኖራል። ታዲያ እንደዚህ ሰጋጣ ወንድ ሳይሆን እኮ አለ የተባለ ወንድ እኮ ለሷ እግሯ ላይ መደፋ ይኖራል። ኧረ ቆይታ ያለሽ ከነገ ወደዛ አንድ ምን ሆናችሁ ነው?
ምን ሆናችሁ ነው እናንተ? ምን አለበት ይሄን ሴት ይሄ አመዳም ማለት ነው። ምን አለበት እንደ አንድ ሸበላ ልጅቷን ጎበዝ እያላችሁ ልጅቷን አጉል እያረጋችኋት ያላችሁት እናንተ ናችሁ። ማንን? አንቺ አጉል መስመር ላይ ሄርሜላን ጎበዝ እያላችሁ ልጅቷን ጎበዝ እያረጋችሁ ያላችሁ ከምናወራ በላይ ጎበዝ እያላችሁ ናት። ምን ታመጣለሽ? ወንድ አያያዝ ትችልበታለች። ሄዱና የቃን ፎቶ የሚይዘውን ታዲያ ጎበዝ በይ። ታዲያ እሷን ጎበዝ ይዛት ማን ነው ጎበዝ የሚይዘው? አይደለም ሁሉ እኮ ባልና ሚስት ማይፋታ የለም፣ ማይታረቅ የለም። ስትፋታ ደግሞ ወንድ ነው የሚለምነው እንጂ ሴት አይደለም ሲጀምር ማለት ነው። ነሽ ማሬ ሰላም ነው። ዛሬ ይቅርታ አድርጊልኝና አቋም ዘግዝቄዋለሁ። የፈለግሽውን ተናገሪኝ አንቺ። እኔ አንድ ነገር ልበለው። ሄርሚን የምታገኙ ሰዎች አስጠንቅቋት። ሄርሚን የምታገኙ ይኸውልሽ እሱ ምንድን ነው የተባለው? አሁን ላለማመን ፈልጎ ነው አብርሃም እንትናንና ይሄ ወንድሙንና ሚስት ዲቃላ ሚስቱን አሳልፈው ላለመስጠት ነው እያሉ ነው። ስለዚህ ከሄርሜላ ህይወት ይውጣላት። እሺ እኔ ምንም አልፈልግም። አዳምጪ። እናንተ የምታወራላችሁ አንድ ልበልና ልውጣ። አንድ ነገር ልናገርና ልውጣ። እኔ የቤት ባለቤት ማውራት እፈልጋለሁ። ዝም በሉ እስቲ አንዴ። አሁን አይደለ አንቺ ውጪ ነው ለሽም ይማላ ስታስጠላ ሂጂ አንቺ አረ ብሎክ ናረጋት ወንድም የለሽም እዚህ ሻዚ አንድ ነገር ልበላው። እሺ ቀጥይ። እኔ ቀድም ተሁላችሁን መቀደምኩት ነበር፣ ግን ተረጋጊ። አፈር ያለ ምን ፈለግነው እኮ። ምንድነው ችግርሽ? አንቺ ምንድነው ችግርሽ? አውሪ። እሺ አውሪ። አንድ ነገር ልበልና ልውጣ። እግዚአብሔር አንድ ነገር ብቻ። አንደኛ ነገር እዚህ ጋር ሄርሜ የምታገኙ ልጆች ከዚህ ውስጥ እንድትወጣ ነገሩላት። እንድትወጣ የምትነግሩት ምንድነው? አሁን እንደባለፈው ሩታ አልፈልግም ብሎ የነገራትን ወይ በጣም አንገቱን ደፍታ ነበረች። ነገ ከነጎዳ እየጃጃላት እንደዚህ አይነት ነገር እንዳይመጣ በአሁኑ ነው ሄርሚ መንቃትና መራቅ ያለበት ብዬ አምናለሁ። ይሄ ጅላጅል በቃ ችግር የለውም። ይሄ ሌላ አሁን አንቺ አብርሽን ፕሮፋይል ያደረግሽው ልጅ ቀጥ ያው ቶሎ በይ፣ ስራ አለኝ። እሺ ስሚ ሀያት ነው በቅድሚያ ችግር የለውም። ዛራዬ እኔ ምንም ልልሽ አይደለም። እኔ ከማንም ልሳደብ አይደለም። የስደቶች ልጆች ናቸው። ማናችሁ ምንም ስደብኝ ችግር የለም። አትሰድብም። አንደኛ ደረጃ ላይ ስሟገትለት የነበረ ሀያት እኮ ክፉ አታወራም። የእኛው ናት እኮ ሀያት። አንዴ ታያት ብታወራስ ምን ታደርገኛለች? እኔ ምንም አደረጋት ብሎ ሀያት አታወራም። ምን ሆነሽ ነው? በሰላም ነው? ጦርነት ቤት እኮ የለንም እኮ እኛ እኮ አንድ ነን። እነዚህ ልጆች እኮ ርስቃቸው አንድ ላይ ካደረጉ አንድ ላይ ይሆናሉ፣ ካልሆኑም አልሆኑም። ይሄ ፈጣሪ ስራ ነው። አልፈለግሽውም አንድ ሰው አስተያየት መስጠት መብታችሁ ነው። ፎቶ ተዘግዝቋል ለማስተያየት የሚሰጠው አይደል? እንደ ዛህራዬ ፎቶውን ዘግዝቀሽ ማንሳለሽ አፎቶ ብላለሽ ያሳሰጥ እንጂ ለምን ቦዞ ፎቶውን ተዘግዝቋለሽ? አብርሃምን አታውቂውም ነው? አብርሃምን አወቅኩት እኮ ይገባዋል። ከዚህ በላይ አስመሳይ ነው። አስመሳይ የልጁን እናት አለ ክብር ካለው ለሴቶች ክብር ከሰጠ የልጁን እናት ሚዲያ ላይ ለምን ያወርዳታል? ለሴቶች ክብር የለውም። ሲጀመረ ባለጌ ቆሻሻ ነው። ቆሻሻ ባለጌ ከነ ቤተሰብ ይቺ ክፍት አፍ ማለት ነው። ይኸውልሽ አብርሃም ነው ሚዲያ ላይ ያለው አይደለ? ሚዲያ ላይ ያለው አለ አይደለ? እኔ በነገራችን ላይ ሩታ እንኳን እንደዚህ ስትሆን ማለት ነው አንድ ቀን ቤተሰቦቿን ተሳድቤ አላውቅም። እና የሆነ ሰው ባጠፋ ለምን ቤተሰብ ጋር ወጣችሁ ቤተሰብ ጋር ትሄዳላችሁ? ከነ ቤተሰብ ምን አባሽ አገባሽ አንቺ ባለጌ ክፍት ስታስጠይ አንደበትሽን ተቆጣጠሪ መጀመሪያ። ደግሞ አንቺ የአብርሃም እግር ጣቢ አትሆኝም። እሺ አብርሃምን እኔ ይኸውልሽ አስረግጬ ነው የምነግርሽ። አብርሃም ጥፋት አጥፍቶ ሊሆን ይችላል። አዎ ልክ አይደለም እያደረገ ያለው፣ ግን ማንም አፉን እንዲከፍትበት አልፈቅድም እኔ አብርሽ ላይ። ደግሞ አንቺ ታስተምሪዋለሽ አብርሃም ሴት እንዴት እንደሚከበር። ይኸውላችሁ የምንወደውን ሰው እንዴት ነው ስንናገረው ሪስፔክት ምን ያድርግ?
እና ጽጌ እና ሩታ ደግሞ ያው ከበፊቱ ስለሚተዋወቁ ምናምን ጓደኛሞች ስለሆኑ ምናምን ሊሆን ይችላል። ጽጌም እንደዚህም የምታሽቃብጥላት የምትልላት ከዛ ያለፈ ነገር የለው። አብርሃምን ሴት እንዴት እንደሚከበር ትነግሪዋለሽ፣ እንዴት እንደሆነ ታስተምሪዋለሽ። እሱ ያስተምርሻል። ደነዝ ስታስጠይ መሳደብ። እኔ እኮ ሰውን እመክራለሁ ብላችሁ የምታስቡ ሰዎች ስድብ ምን አመጣ? መከራከር ሀሳብን በሀሳብ ማሸነፍ ከቻልሽ መናገር ሀሳብን በሀሳብ መለወጥ ወይ ደግሞ መከራከር ነው እንጂ ስድብ ምን አመጣ? ማርያም እኔ ስድብ በጣም ነው የሚያስጠላኝ። ጋይስ ጌታን ይኸውላችሁ፣ እንነጋገር፣ እናውራ፣ ኮሜንት ጻፉ፣ አትሳደቡ፣ ሀሳብ ስጡ ምናምን እንጂ ስድብ ጋይስ ስድብ ጥሩ አይደለም። አትሳደቡ። በእውነት ስድብ ኃጢአት ነው። እና ቪዲዮ እስከ መጨረሻ ድረስ ተመልከቱ። ሰብስክራይብ አድርጉ፣ ሼር አድርጉ፣ ኮሜንት ጻፉ ፕሊዝ። እሺ ሀሳቤ የሚመቻችሁ